በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች በቤተ ክርስቲያን ስም እንደምን ዋላችሁ? እንደምን ከረማችሁ? አሜን። በቸርነት በምሕረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ወንድማችን ሲናገር እንደነበረው ምስጢረ ሥጋዌን አጠር ባለመልኩ ለመማር እንሞክራለን። አምላካችን እግዚአብሔር የምስጢራት ባለቤት በቸርነቱ በምሕረቱ ምስጢሩን ይግለጥልን። እንግዲህ ምስጢረ ሥጋዌ ነው። ምስጢረ ሥጋዌ የሚለውን ትምህርት ነው እንደ እግዚአብሔር ፈቃድ ለመማር ቀጠሮ የተያዘው። እንግዲህ ምስጢረ ሥጋዌ ማለት ሁለት ወሳኝ ቃላት አሉ። በተለይ በሰንበት ትምህርት ቤት አካባቢ ላደጉ በቤተ ክርስቲያን አካባቢ ላደጉ ሰዎች ምስጢር የሚለው ቃል ተዘውትሮ ይነገራል። ስለዚህ ምስጢር ምን እንደሆነ እናውቃለን። አንዱ ምስጢር የሚል ቃል ነው። ሁለተኛው ሥጋዌ ነው። ስለዚህ ሁለት ቃላት አሉ ማለት ነው። ምስጢርና ሥጋዌ። ምስጢረ ሥጋዌ። ምስጢር ማለት እንግዲህ በክርስትና ትምህርት በአጭሩ ምስጢር የምንለው ምስጢር የሚባለው በክርስትና ሃይማኖት ትምህርት በእምነት በሃይማኖት ያሉ ሰዎች ብቻ በእምነት ሊረዱት የሚችሉት ነገር ነው። እንግዲህ ያው ምስጢር የተደበቀ፣ የተሰወረ፣ የተሸሸገ ተብሎ ይተረጎማል ብዙ ጊዜ። ግን ያው ሁልጊዜ እንደምናየው ብዙ ትምህርቶች ለምሳሌ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን አሁን እንኳን ዩቲዩብ ላይ ገብተን እንደዛ ብለን ብንጠይቅ ትምህርቱን ማንኛውም ሰው የሚያምነውም የማያምነውም በቀላሉ ሊያገኛቸው ይችላል። እና ምስጢር የሚባለው ከዚህ አንጻር አይደለም። ሁሉም ሰው እንደው የማይሰማው ለማለት አይደለም። ግን ምስጢር ያሰኘው ነገር ምንድን ነው? ማንም ሰው በእምነት ካልሆነ በስተቀረ ሊረዳው እግዚአብሔር ካልገለጠለት በስተቀረ ሊረዳው ስለማይችል ነው ምስጢር የተባለው። እግዚአብሔር ራሱ ካልገለጠው ሁሉም ሰው ሊሰማው ይችላል። ግን እግዚአብሔር ራሱ በቸርነቱ ካልገለጠልን በስተቀረ ብዙ ጊዜ ብንሰማ እንኳን እንዲህ አይነት ትምህርቶችን ልንረዳቸው ስለማንችላቸው ነው። እንደው ይህንን የበለጠ ከመጽሐፍ ቅዱሳችን ጋር ለማያያዝ የምታስታውሱ ከሆነ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ ቁጥር 18 ባለው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ ቁጥር 28 ባለው የመጽሐፍ ቅዱስ ታሪክ ውስጥ ይሄ ከምስጢረ ሥጋዌ ጋር እንደውም የሚገናኝ አንድ ጥያቄ ተነስቶ ነበር። እንደምታውቁት ምን ነበር ቃሉ? ሰዎች የሰው ልጅ ማን እንደሆነ ይሉታል የሚል ጥያቄ ጌታ ጠይቆ ነበረ። ሰዎች የሰው ልጅ ማን እንደሆነ ይሉታል እና ሐዋርያት ምን ነበር ያሉት? ሙሴ ይሉሃል፣ ኤርሚያስ ይሉሃል፣ ሙሴ ይሉሃል፣ አንዳንዶቹ ደግሞ ከነቢያት መካከል እንዳንዱ ይሉሃል ብለው ጌታችን ኢየሱስ ክርስቶስን ነግረውት ነበር። እና ካስታወሳችሁ ጌታችን ምን ነበር ያላቸው? እናንተስ እኔን ማን እንደሆንኩ ትሉኛላችሁ ብሏቸው ነበር። እና በዚህ ጊዜ ቅዱስ ጴጥሮስ ምን ነበር ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል መልስ ሰጥቶት ነበር። እና ጌታችን ምን ነበር ያለው? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ ብሎ መልሶለት፣ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። አሁን ምንድን ነው ከዚህ ጋር የፈለግነው ነገር? በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። አሁን እዚህ ጋር ምንድን ነው? ስለ ክርስቶስ ለመረዳት የሰማዩ አባታችን እግዚአብሔር ካልገለጠልን መረዳት አንችልም። ምስጢር ያሰኘው ይሄ ነው። አያችሁ፣ አሁን ክርስቶስን ለማወቅ ክርስቶስን ለመረዳት የሰማዩ አባታችን እግዚአብሔር ካልገለጠልን በስተቀረ መረዳት አንችልም፣ ማወቅ አንችልም። አሁን በዓለም ላይ እንደምታውቁት ሌሎች አንዳንድ የቴዎሎጂ ትምህርት ቤቶች አሉ እና በእነዚህ የቴዎሎጂ የነገረ መለኮት ትምህርት ቤቶች ካሉ መምህራን መካከል ነገረ መለኮትን በደንብ አድርገው ዝርዝር ብትንትን አድርገው የሚያስተምሩ አሉ ስለ ነገረ መለኮት።
የሚያሳዝነው ነገር ግን አንዳንዶቹ አቴስቶች ናቸው ይባላል። በእግዚአብሔር መኖር እንኳን አያምኑ። በእግዚአብሔር መኖር አያምኑም፣ ስለ እግዚአብሔር ግን ተንትነው ያስተምራሉ። ይሄ ማለት ስለ እግዚአብሔር በእውቀት ደረጃ በቲዎሪ ደረጃ ያውቃሉ፣ ግን ከእግዚአብሔር ጋር የሉ። ጭራሽ ህሉናውን እንኳን አያምኑ። ስለዚህ ምስጢር ያሰኘው ነገር ምንድን ነው? እግዚአብሔር ራሱ ካልገለጠልን በስተቀረ ስለማንረዳው ነው ምስጢር ያሰኘው። ምስጢረ ሥጋዌ ምስጢር ያሰኘው ያ ነው። ሌላ ሁለተኛን ጨምር። ይህ በተለይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልምና ብፁዕ ነህ ተብሎ የተነገረውን ይህንን አንድ መረዳት ነው። ሁለተኛው ደግሞ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ ኢሳይያስ ምዕራፍ 53 ቁጥር 1 ላይ ደረቅ አዲስ ተብሎ የሚታወቅ አንድ ትንቢት አለ የምታውቁት። በተለይ ስለ ክርስቶስ ስቅለት፣ ስለ ክርስቶስ ሞት፣ ስለ ክርስቶስ መገረፍ፣ ስለ ክርስቶስ ብዙ መከራዎችን መቀበል ነቢዩ ኢሳይያስ ተናግሯል። ኢሳይያስ ምዕራፍ 53 ላይ እና ምንድን ነው የሚለው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ የሰማነውን ነገር ማን አምነዋል ይላል፣ የእግዚአብሔርስ ክንድ ለማን ተገልጠዋል ይላል። የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? አሁን የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል ብሎ ነቢዩ ኢሳይያስ እንግዲህ ሲናገር የእግዚአብሔር ክንድ ብሎ የጠራው ክርስቶስን ነው። የሚገርማችሁ ነገር ክርስቶስን ነው። እና ክርስቶስን እንደሆነ የምንረዳው በምን እንደሆነ ላንብብላችሁ። የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል ይልና በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። አሁን በደንብ እየተከተላችሁ ከሆነ ምንድን ነው ያለው? ከላይ እየተናገረ ያለው ስለማን ነው? ስለ እግዚአብሔር ክንድ ነው። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ስለዚህ እዚህ ጋር ሳብጀክት ማተሩ ስለማን ነው እየተናገረ ያለው? ስለ እግዚአብሔር ክንድ ነው። ቀጥሎ ምን ይላል? በፊቱ በማን ፊት? በእግዚአብሔር ክንድ ፊት ማለት ነው። አይደለም እንዴ? ምክንያቱም ከላይ እየተናገረ ያለው ስለ እግዚአብሔር ክንድ ነው። በፊቱ በእግዚአብሔር ክንድ ፊት እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። ከደረቅ መሬት እንደ ሥር ያደገው ማን ነው? የእግዚአብሔር ክንድ ነው። ብዙዎች ያልተረዱት ብዙዎች ያላወቁት ያ የእግዚአብሔር ክንድ ምንድን ነው አለ? ከደረቅ መሬት በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። ያደገው እሷን ስር ተባለ። እንግዲህ እኔ የዳዊት ስርና ዘር ነኝ ብሎ ራሱ ክርስቶስ ተናግሯል። የዮሐንስ ራእይ ምዕራፍ 22 ላይ ስታነቡ ራእይ ምዕራፍ 22 ቁጥር 15 ጀምሮ ራእይ ምዕራፍ 22 ላይ እኔ የዳዊት ስርና ዘር ነኝ ይላል። ስር ማለት መነሻ ማለት ነው፣ ምክንያት ማለት ነው አይደለም እንዴ? ዘር ማለት ደግሞ ልጅ ማለት ነው። ስለዚህ እኔ የዳዊት ስርና ዘር ነኝ ማለት የዳዊት መነሻ መገኛም እንደገና ልጁም ነኝ። ፍጹም አምላክ ፍጹም ሰው መሆኑን የሚያስረዳ ነው። አሁን እዚህ ጋር ምን አለ? እንደ ሥር አድጓል ይልና በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። ያደገው ደግሞ ከየት ነው? ከደረቅ መሬት ነው። ደረቅ መሬት የተባለች ማናት? ድንግል ማርያም ናት። ለምን ደረቅ መሬት ተባለች? በድንግልና ስለወለደችው። እንግዲህ መሬት እንደምናውቀው እህል ይዘራበታል። ከዚያ በኋላ በውሃ ይረሰርሳል፣ ውሃ ይጠጣል። ከዚያ በኋላ ነው ወደ እድገት የሚያበቅ ነው። ደረቅ መሬት ግን ምንም ሊያበቅል አይችልም። ሌሎች ሴቶች ዘር ተዘርቶባቸው በዘራ ብሲ በወንድ ዘር ይወልዳሉ። እመቤታችን ግን ደረቅ መሬት ተባለች። ጌታችንን የእግዚአብሔርን ክንድ በድንግልና ጸንሳ በድንግልና ስለወለደች ማለት ነው ይልና ምን ይላል? መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ማን? የእግዚአብሔር ክንድ። ከዚያ ምን ይላል? የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው የሚልና በእውነት ደዌያችንን ተቀበለ። ማን? የእግዚአብሔር ክንድ። ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል። አሁን እርግጠኛ ነኝ ስለማን እየተናገረ እንደሆነ ይገባናል። ስለማን ነው የሚናገረው ማለት ነው? ስለ ክርስቶስ ነው። ስለዚህ በዚህ የመጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ ምን ተብሏል? የእግዚአብሔር ክንድ ተብሏል። ድንግል ማርያም ምን ተብላለች? ደረቅ መሬት ተብላለች። ከደረቅ መሬት ነው የእግዚአብሔር ክንድ እንደ ሥር ያደገው። አሁን ዋና የፈለግነው ምስጢር ከሚለው ጋር ምንድን ነው? የሰማነውን ነገር ማናምኗል? የእግዚአብሔር ክንድስ ለማን ተገልጠዋል? ለማን ነው የተገለጠው? ማን ነው ያንን የእግዚአብሔር ክንድ የተረዳው ያወቀው ማለት ነው? ስለዚህ ማወቅ ማለት ምስጢር መባሉ ማንም ስለማይሰማው ሳይሆን እግዚአብሔር ካልገለጠ በቸርነቱ በስተቀር ማለት ከአማኙ አንጻር ማለት እግዚአብሔር አዳልቶ ለአንዱ ይሰውራል ለአንዱ ይገልጣል ማለት ሳይሆን በጎ ሕሊና ላላቸው በጎ ልቡና ላላቸው
ያንን ነገር ለመረዳት ለሚፈልጉ ሰዎች እግዚአብሔር ስለሚገልጥላቸው በስጋዊ መንገድ ስለማይታወቅ ነው ምስጢር የተባለው። በስጋዊ መንገድ በስጋዊ ያረዳል ልንረዳው አንችልም። ሌላ ኃይለ ቃል ልጨምርላችሁ። የማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ ማቴዎስ ምዕራፍ 13 ቁጥር 11 ላይ ክርስቶስ ስለ ዘሪው ምሳሌ ለደቀ መዛሙርቱ ካስተማራቸው በኋላ ለምንድን ነው በምሳሌ የምታስተምረው ብለው ጠየቁት እና ጌታ ምን ብሎ ነበር የመለሰው? ማቴዎስ 13 ቁጥር 11 ላይ ለእናንተ የመንግስተ ሰማያትን ምስጢር ለማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም አላያችሁ? ለእናንተ የመንግስተ ሰማያትን ምስጢር ለማወቅ ተሰጥቷቸዋል። እናንተ የተባሉት እነማን ናቸው? ለጊዜው ሐዋርያት፣ በፍጻሜው ደግሞ እንደ ሐዋርያት ያለ ህሊና ልቡና ያላቸው ሰዎች ናቸው። አያችሁ? ለእናንተ ግን የመንግስተ ሰማያትን ምስጢር ለማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። እነርሱ እያዩ ስለማያዩ፣ አያችሁ፣ እየሰሙ ስለማያስተውሉ ይህንን ነገር መረዳት አይችሉም ማለት ጌታችን። እያዩ ማለት እናያለን ይላሉ፣ አውቀና። አሁን የዓለሙ ችግር ይሄ ነው። እኔ አውቄያለሁ። አሁን አንዳንድ ሰው መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ዮሐንስ ራዕይ አንብቤያለሁ ይላል። እንደሱማ በማንበብ ቢሆን ኖሮ ይሄ ሁሉ እኮ ልዩነት አይፈጠርም። 3 ሰው አስቀምጠን እኮ ተመልከቱ፣ ኦሪት ዘፍጥረት ምዕራፍ 1ን አንብብና እስቲ ምን ተረዳ ብትለው የሶስቱም አይነት መረዳት እኮ የተለያየ ነው። እንዲህ አይደለም መጽሐፍ ቅዱስ የምንረዳው። እግዚአብሔር ካልገለጠልን ቅን ልቡና ይዘን እግዚአብሔር ካልረዳን በስተቀረ የእግዚአብሔርን ቃል በተለይ ምስጢረ ስጋዌን መረዳት አንችልም ማለት ነው። ይህንን ነው። አንድ ሁለት ቃላት ሊጨምርላችሁ ምስጢር ከመባሉ ጋር ማለት ነው። እንዲህ ይላል። ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 7 እስከ ቁጥር 9። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 7 እስከ ቁጥር 9 እንዲህ ይላል። በሽማግሌዎች በበሰሉት መካከል ግን ጥበብን እንናገራለን ይላል። ልብ አድርጉ፣ ጥበብ የተባለው ኢየሱስ ክርስቶስ ነው። ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዦች ጥበብ አይደለም ይልና ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ከዘመናት በፊት አያችሁ፣ አምላክ ሰው እንደሚሆን ከዘመናት በፊት ይታወቃል ማለት ነው። ድንግል ማርያም በአምላክ ሕሊና ዓለም ሳይፈጠር ታስባ ትኖር ነበር ሲባል አንዳንድ ሰው እኔም እኮ ታስቤ ይኖር ነበር ይላል። አዎ አንተም ትታሰባለህ በአምላክ። ድንግል ማርያም በአምላክ ሕሊና ስትታሰብ ነበር የምንለው ግን ለምንድን ነው? አሁን እኔ ለምሳሌ በአምላክ ሕሊና እታሰብ ነበር ብል ራሴን እንደ ምሳሌ ወስጄ አዎ እታሰብ ነበር። እኔ በቃ ፍጡር ነኝ አለቀ እኮ። የሆነ ሚና ሊኖረኝ ይችላል። ድንግል ማርያም ግን ትታሰብ ነበር ማለት ምን ማለት ነው? ለአምላክ እናትነት፣ ለጌታ እናትነት እግዚአብሔር ለእናትነቱ ያስባት ነበር፣ መርጧታል ለእናትነት ነው። ይሄን ከዘመናት በፊት ለክብራችን የወሰነውን ከዘመናት በፊት አምላክ ሰው እንደሚሆን ከዘመናት በፊት ተወስኗል፣ ይታወቃል። ከዚያ ምን ይላል? ተሰውሮም የነበረውን የእግዚአብሔርን ጥበብ። የእግዚአብሔር ጥበብ ማን ነው ብለናል? ክርስቶስ ነው። የእግዚአብሔርን ጥበብ በምስጢር እንናገራለን። አያችሁ፣ የእግዚአብሔር ጥበብ ክርስቶስን በምን እንናገራለን? በምስጢር። አሁን ምን መጣ እዚህ ጋር? ምስጢረ ስጋዌ መጣ። እዚሁ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ አንብቡ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ክርስቶስን ምን ይለዋል መሰላችሁ ሐዋርያው? የእግዚአብሔር ጥበብ ይለዋል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ጥበብ ይባላል ክርስቶስ። የእግዚአብሔር ጥበብ ለምን? ጥበቡ የተገለጠው ዓለምን የፈጠረው እግዚአብሔር በጥበቡ ነው። ዓለምንም ያዳነው በጥበቡ ነው። ያ ጥበብ ደግሞ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ የእግዚአብሔር ጥበብ ይባላል። ልብ አድርጉ። አሁን እዚህ ጋር ምን አለ? የእግዚአብሔርን ጥበብ። የእግዚአብሔር ጥበብ ማን ነው? ክርስቶስ ነው። የእግዚአብሔርን ጥበብ በምን እንናገራለን? በምስጢር እንናገራለን። ይሄ ምን ይባላል? ምስጢረ ስጋዌ። ስለዚህ የክርስቶስን ነገር በምንድን ነው የምንናገረው? በምስጢር ነው የምንናገረው። ምስጢር የሚባለው ነገር እዚህ ላይ ነው የሚመጣው ይልና ከዚች ዓለም ገዦች አንዱ እንኳን ይህን ጥበብ አላወቀም ነበር፣ አላወቀውም ይላል። አውቀውስ ቢሆኑ የክብርን ጌታ ባልሰቀሉት ነበር ይላል። ስለዚህ ዓለም አላወቀውም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። እና የክርስቶስን ነገር በስጋ መንገድ መረዳት ማወቅ እንደማይቻል ከዚህ መረዳት እንችላለን ነው። ሌላው ቅዱስ ጳውሎስ የገለጸውን እንመልከት። ያው አንዳንድ ሰዎች ምስጢር ምስጢር ትላላችሁ፣ ምንድነው ምስጢር ስለሚሉ ነው። እንዲህ ይላል የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 9። ኤፌሶን ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ኤፌሶን ምዕራፍ 3 ቁጥር 9 ላይ ፍለጋ የሌለውን ይላል የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይላል። አያችሁ፣ ፍለጋ የሌለው ማለት ምን ማለት ነው?
ፍለጋ የሌለው እኮ ማለት ብትመራመር አትደርስበትም ማለት ነው። በቃ ክርስቶስ ሪሰርቸብል አይደለም። እኛ የምንመራመረው አይደለም። ክርስቶስ ልብ አድርጉ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ስርዓት ይላል። ተመልከቱ። ከዘላለም የተሰወረው የምስጢር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ ይላል። የክርስቶስን ነገር። ስለዚህ የክርስቶስን ነገር ማለት ምን ማለት ነው? ከሁሉ የተሰወረ ነው፣ በኋላ የተገለጠ ነው በቸርነቱ። ስለዚህ ምስጢረ ስጋዌ የአምላክ ሰው የመሆን ነገር ምን መሆኑን ተረዳን። ምስጢር መሆን በሌላ ስፍራ እንደውም እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ የሚናገርበትም የመጽሐፍ ቅዱስ ክፍል አለ። አሁን ከጠቀስናቸው የመጽሐፍ ቅዱስ ኃይለ ቃላት ምን ተረዳን ማለት ነው? ምስጢረ ስጋዌ የሚባል ትምህርት አለ። የክርስቶስ ነገር ምስጢር ነው። የክርስቶስ ነገር ፍለጋ የለውም። የክርስቶስ ነገር እኛ በስጋ መንገድ ተመራምረን አንደርስበትም። የክርስቶስን ነገር ብዙ በማንበብ ብቻ አንደርስበትም። ንባባችንን እግዚአብሔር ካረዳው፣ በተለይ ቅን ልቡና ከሌለን፣ በተለይ ንጹሕ ሕሊና ከሌለን፣ በተለይ ራሳችን ወደን ፈቅደን ወደ እግዚአብሔር ቀርበን ካለመን ነው በስተቀረ በሰማያት ያለው አባቴ እንጂ ስጋና ደም ይሄን አልገለጠልንም። ስለዚህ የክርስቶስ ነገር በስጋ በደም የሚደረስበት ነገር አይደለም። ለዚያ ነው ምስጢር የተባለው እና ከነዚህ ኃይለ ቃላት የክርስቶስ ነገር ምስጢር መሆኑን ማወቅ ይጠበቅብናል ነው። ግልጽ ይመስለኛል። ስለዚህ ምስጢረ ስጋዌ ማለት በአጭሩ ምን ማለት ነው? የአምላክ ሰው የመሆን ምስጢር። ስጋዌ ማለት ሰው መሆን ማለት ነው። ስጋዌ ተሰብአ ወተሰገወ ይላል። ሰው ሆነ፣ ስጋን ተዋሃደ ማለት ነው። ስጋዌ ማለት ስጋን መዋሃድ ማለት ነው። ስጋዌ ሰው መሆን፣ ስጋን መዋሃድ። ስለዚህ ምስጢረ ስጋዌ ስንል የአምላክ ሰው የመሆን ምስጢር፣ የአምላክ ስጋን የመዋሃድ ምስጢር ማለት ነው። የአምላክ ሰው የመሆን ምስጢር፣ የአምላክ ስጋን የመዋሃድ ምስጢር ምስጢረ ስጋዌ ይባላል። ምስጢር መሆኑን እንግዲህ አየን ማለት ነው። ምስጢር መሆኑን ቅድም ከጠቀስናቸው ኃይለ ቃላት አየን። ስለዚህ ምስጢረ ስጋዌ ማለት ምን ማለት ነው? የአምላክ ሰው የመሆን ምስጢር ማለት ነው። የአምላክ ሰው የመሆን ምስጢር ብቻ አይደለም ምስጢረ ስጋዌ፣ የአምላክ ሰው የሰው አምላክ የመሆን ምስጢር ማለት ነው። እዚያ አንደኛ ጢሞቴዎስ ምዕራፍ 3 ላይ ምን ይላል? እንደውም ብናነበው ጥሩ ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠው ማን ነው? መለኮት ነው። በመንፈስ የጸደቀ ይላል። በመንፈስ የጸደቀ ማለት ሰው መሆኑ በመንፈስ ቅዱስ በእውነት የታወቀ ማለት ነው። በእውነት የታወቀ ለመላእክት የታየ ይላል። ለመላእክት ታይቷል። በአሕዛብ የተሰበከ ይላል። በዓለም የታመነ በክብር ያረገ። ይሄ ሁሉ ምንድን ነው? ምስጢር ነው ማለት ነው። ይሄ ሁሉ ምስጢር ነው። ስለዚህ እግዚአብሔርን መምሰል ያለ ጥርጥር ምንድን ነው? ታላቅ ነው። ስለዚህ ልብ አድርጉ። ምስጢረ ስጋዌ ማለት የአምላክ ሰው የሰው አምላክ የመሆን ምስጢር ማለት ነው። ይህንን መረዳት መገንዘብ ያስፈልጋል ነው። እንግዲህ ምስጢረ ስጋዌ ትርጉሙ ይሄ ነው ካልን፣ ምስጢረ ስጋዌ ማለት ለምሳሌ አሁን ምስጢረ ሥላሴ ሲባል ቀጥታ ስተረጉሙት ምን ማለት ነው? የሶስትነት ምስጢር ማለት ነው አይደለም? የሶስትነት ምስጢር ማለት ነው። ግን የሶስትነት ምስጢርን ብቻ ነው የምንማረው በምስጢረ ሥላሴ አይደለም። የሶስትነት ምስጢር ብቻ ሳይሆን የአንድነት ምስጢር ነው። የአንድነት የሶስትነት ምስጢር ነው። ልክ እንዲሁ ምስጢረ ስጋዌ ስንል ሰው የመሆን ምስጢር፣ የአምላክ ሰው የመሆን ምስጢር ብቻ ሳይሆን የሰውም አምላክ የመሆን ምስጢር ነው። አምላክ ሰው አምላክ ሆነ ነው የምንለው። ይህንን ትምህርት የምንማርበት ክፍል ደግሞ ምስጢረ ስጋዌ ይባላል። አሁን ጥቂት ነጥቦችን እንይ። አምላክ ለምን ሰው ሆነ ወደሚለው ነጥብ እንምጣ። አምላክ ለምን ሰው ሆነ? አንድ ሁለት ነጥቦችን ለዛሬ እናይና በሚቀጥለው ሳምንት ያው ሰፋ አድርገን እናያለን። እንግዲህ አምላክ ለምን ሰው ሆነ ሲባል መጀመሪያ አንድ ቃል እንደው ብንይዝ ደስ ይለኛል። አምላክ ለምን ሰው ሆነ ሲባል በቤተ ክርስቲያን አንድ የምንጠቀመው ቃል አለ፣ ቤዛ የሚል ወይም ካሳ የሚል። እንግዲህ አምላክ ለምን ሰው ሆነ ሲባል ለቤዛ ለካሳ እንላለን ብዙ ጊዜ። መጽሐፍ ቅዱስም ለቤዛ ብሎ ያስቀምጠዋል። ክርስቶስ ሰው የሆነው አምላክ ሰው የሆነው ለቤዛነት ነው ይባላል አይደለም? እንግዲህ ቤዛ ማለት ምን ማለት ነው? ቤዛ ማለት ምትክ ማለት ነው። እንደምታውቁት ምትክ ማለት ነው፣ ወይም ካሳ ማለት ነው። ስለዚህ አምላክ ለምን ሰው ሆነ? ቤዛ ለመሆን፣ ምትክ ለመሆን፣ ካሳ ለመሆን ነው። ለማን ነው ምትክ የሚሆነው? ለማን ነው ካሳ የሚሆነው?
የሚለውን ጥያቄ ስናነሳ ደግሞ ለሰው ነው ለሰው ነው። ስለዚህ አምላክ ለምን ሰው ሆነ? መጀመሪያ የምንሰጠው ምክንያት ምንድን ነው? ለቤዛ ለካሳ። እንግዲህ በነገር ሃይማኖት ትምህርት እንደየአገባቡ ቤዛ የሚለው ከዚህ በፊት ትዝ ካላችሁ በጣም አከራክሯል። ይሄ ቤዛ የሚለው ቃል እኔ አሁን ወደሱ አልገባም። እንደየአገባቡ በመጽሐፍ ቅዱስ ለምሳሌ ሙሴ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ብዙ ቤዛ የተባሉ ነገሮች አሉ በመጽሐፍ ቅዱስ እንደየአገባቡ ይተረጎም። እመቤታችን ቤዛ ትባላለች። ይሄ ኮንቴክስቹዋል ነው የምንረዳው። ነገር ግን ስለ መዳን ትምህርት ከሆነ የምንማረው ስለ መዳን ትምህርት ከሆነ ስለ አምላክ ሰው መሆን ከሆነ ትምህርታችን ክርስቶስ ቤዛ በሚባልበት መንገድ ማንም ቤዛ አይባልም። እንደውም የሚገርማቸው አሁን አምላክ፣ መድኃኒት፣ ፈጣሪ፣ እግዚአብሔር የሚሉት ቃላት ሶስቱንም አካላት ይገልጻሉ። አብ፣ ወልድ፣ መንፈስ ቅዱስ መድኃኒት ይባላሉ፣ አዳኝ ይባላሉ፣ እግዚአብሔር ይባላሉ። እንግዲህ አብ፣ ወልድ፣ መንፈስ ቅዱስ። ግን የሚገርመው ቤዛ የሚለውን ቃል ስንመለከት ቤዛ ተብሎ ቤዛ የሚለው ቃል የሚወክለው ወይም ደግሞ ቤዛ ተብሎ የሚጠራው ወልድ ብቻ ነው። በቤተክርስቲያናችን አብን ቤዛ እንለው፣ መንፈስ ቅዱስን ቤዛ እንለው። ቤዛ ተብሎ የሚጠራው ከነገረ ድህነት አንጻር ወልድ ብቻ ነው። ይሄን ማወቅ አለብን። ለምንድን ነው? ቤዛ ማለት ምትክ ማለት ስለሆነ ነው። አሁን እንዴት ነው ክርስቶስ ለቤዛ ነው ለካሳ ነው የሚለውን ነገር እንረዳ። ምንድን ነው ለቤዛ ለካሳ የሚለውን ለማስረዳት በነገረ መለኮት ሊቃውንት ዘንድ በተለይ በዓለም አቀፉም የነገረ መለኮት ትምህርት ይሄ ዲቫይን ዳይሌማ የሚል አንድ ቃል አለ። ዲቫይን ዳይሌማ ማለት እንግዲህ እዚህ ውስጥ ከኔ የተሻለ እንግሊዝኛ ቋንቋ መረዳት ይኖራቸዋል ብዬ ገምታለሁ። እንግዲህ ዲቫይን አምላክ ነው አይደለም? ዲቫይን ማለት አምላክ ማለት መለኮት ማለት ነው። ዳይሌማ ማለት ደግሞ ምን ማለት ነው? በሁለት ሀሳቦች መካከል መቆም ማለት ነው አይደለም? እንግዲህ ዲቫይን ዳይሌማ ማለት የአምላክ በሁለት ነገሮች መካከል መሆን ማለት ነው። እንግዲህ አንድ ሰው ዳይሌማ ውስጥ ነው ማለት በሁለት ነገሮች መካከል ሲቆም ነው። ይህንን ላድርግ ወይስ ይህንን ላድርግ ሲል ያ ዳይሌማ ይባላል። ዲቫይን ዳይሌማ ማለት የአምላክ በሁለት ነገሮች መካከል መሆን ነው። እንግዲህ መስመሩን እንዳንስተው ዲቫይን ዳይሌማ ስንል የአምላክ በሁለት ነገሮች መካከል መሆን ነው ስንል አምላክ በየትኞቹ ሁለት ነገሮች መካከል ነው የሆነው ስንል የመጀመሪያው ምን መሰላችሁ? በፍቅሩና በፍርዱ መካከል ነው። በፍቅሩና የአምላክ በፍቅሩና በፍርዱ መካከል መሆን ብላችሁ ያዙት። ዲቫይን ዳይሌማ ማለት የአምላክ በፍቅሩና በፍርዱ መካከል መሆን። ይሄ ምን ይባላል? ዲቫይን ዳይሌማ። የአምላክ የእግዚአብሔር በፍቅሩና በፍርዱ መካከል መሆን ወይም በፍቅሩና በፍትሐዊነቱ መካከል መሆን፣ ያ ዲቫይን ዳይሌማ ይባላል። እንዴት ለሚለው እናንሳ። ቀለል አድርገን ነው የምናስቀምጠው። ለታሪካችን ለትምህርታችን መነሻ የሚሆነን ኦሪት ዘፍጥረት ምዕራፍ 3 ነው። ለቤዛ ለሚለው ኦሪት ዘፍጥረት ምዕራፍ 3 ላሳጠረው ትምህርቱን እግዚአብሔር ሰውን ፈጠረው። ሰውን ከፈጠረው በኋላ በገነት መካከል ያሉ እጽዋትን፣ ዛፎችን በሙሉ ብላ አለው። ነገር ግን አንድ ብቻ የዛፍ ፍሬ አትብላ፣ ከእርሷ በበላ ቀን የሞትን ሞት ትሞታለህ አለው። እንደምታውቁት ከእርሷ የበላ ቀን የሞትን ሞት ትበላለህ አለው። ለምን አለው? ምክንያት እግዚአብሔር አዳምን የበለሱን ቅጠል አትብላ ያለው እንደ ሊቃውንቱ ትርጓሜ ያቺ በለስ ልዕልት ናት፣ ልዑል መንግስቴን አትሻ ሲለው ነው። ያ ማለት ምን ማለት ነው? እግዚአብሔር አምላክ፣ እግዚአብሔር አባት፣ እግዚአብሔር ፈጣሪ፣ አዳም ደግሞ ልጅ፣ ፍጡር፣ ታዛዥ መሆኑ እንዲታወቅ መታወቅ አለ። እግዚአብሔር አባት ነው፣ አዳም ልጅ ነው። እግዚአብሔር ፈጣሪ ነው፣ አዳም ደግሞ ፍጡር ነው። እግዚአብሔር ጌታ ነው፣ አዳም ደግሞ የጌታ የእግዚአብሔር ልጅ ነው፣ አገልጋይ ነው። ይሄ መታወቅ አለበት። ይሄ እንዲታወቅ እግዚአብሔር ምን አለው? ሁሉም ብላ፣ ያንን ግን አትብላ፣ ከእርሱ ከበላ ትሞታለህ። አያችሁ። ስለዚህ ለዚያ ደግሞ ምን ምልክት አስቀመጠ? ያችን የበለስ ፍሬ አስቀመጠ። አዳም ሄደናውን ታሪኩን ስለምታውቁት አላርዝመው። ያንን የበለስ ፍሬ ምን አደረገ? በላ። እንዲበላ ያደረገው ማን ነው? በነፃ ፈቃዱን ተጠቅሞ ነው አዳም የበላው። ሰይጣን አይደለም ብላ ብሎ ያስገደደው። ሰይጣን አስጎመጀው ልንል እንችላለን፣ እንዲበላ ገፋፋው ልንል እንችላለን። ግን ሄዶ ቀንጥሶ እንካ ብላ ብሎ አላስገደደው። ስለዚህ ሰይጣን ኃጢአት እንድንሰራ ይገፋፋናል።
ኃጢአት እንድንሰራ ይፈትነናል እንጂ አያስገድደንም። ይህን ማወቅ አለብን። ሁሉም ነፃ ፈቃድ አለው። ነፃ ፈቃዳችንን ተጠቅመን ነው የምንሰራው። አዳም ሄደ፣ ነፃ ፈቃዱን ተጠቅሞ ያንን የበለስ ፍሬ ምን አደረገ? ከሚስቱ ጋር ለማሳጠር ነው በላ። አሁን ከበላ ምን ይሆናል ነው ጥያቄው። እየተከተላችሁኝ ከሆነ አዳም አትብላ ተብሏል አይደለም? አዳም አትብላ፣ ከበላ የሞትን ሞት ትሞታለህ ተብሏል። ያንን የበለስ ፍሬ ያንን የዛፍ ፍሬ የሚበላ ከሆነ የተቀመጠበት ዕዳ ፍዳ ፍርድ ምንድን ነው? ሞት ነው። ትሞታለህ፣ እንዳትበላ ነው። ስለዚህ አሁን ምን አደረገ? እንዳትበላ ከበላ ትሞታለህ አለ እግዚአብሔር። ስለዚህ አሁን ትሞታለህ ብሎ እግዚአብሔር ከፈረደ ፍርዱ ምን አይሆንም? አይቀርም። እግዚአብሔር እንዳትበላ ከበላ ትሞታለህ ብሎታል። አዳም በላ። አዳም ከበላ ምን ይሆናል ማለት ነው? ይሞታል። የሚፈረድበት ፍርድ ምንድን ነው? ሞት ነው። የሚፈረድበት ፍርድ ሞት ነው። አያችሁ፣ የሚፈረድበት ፍርድ ሞት ነው። አትብላ ከበላ ትሞታለህ ተብሏል። አሁን በላ። ስለበላ የእግዚአብሔር ፍርድ ምን ይሆናል? መፈጸም አለበት። ትሞታለህ ያለው። ይሄን ያዙልኝ። አሁን ምንድን ነው? አዳም አለቀሰ አይደለም? አለቀሰ፣ ንስሐ ገባ። ስለዚህ እግዚአብሔር ምን ሆነለት? አሁን ራራለት። አሁን እግዚአብሔር ራራ። ታዲያ እግዚአብሔር ከራራ ቃሉን ይጠፍ? ሰማይና ምድር ያልፋሉ፣ ቃሉ ግን አያልፍም። ታውቃላችሁ፣ ትሞታለህ ያለው ቃል ሊያልፍ አይችልም። ስለዚህ እግዚአብሔር አሁን ሁለት ነገሮች መካከል ቆመ የሚባለው ይሄ ነው። የመጀመሪያው ምንድን ነው? አዳም ላይ እንዳይፈርድበት ምኑ ይዘዋል ማለት ነው? ፍቅሩ ይዘዋል። አዳምን ልክ እሷን እንዳትበላ ከበላ ትሞታለህ እንዳለው አዳም ላይ የሞት ፍርዱን እንዳይፈርድበት ፍቅሩ ያዘው። አዳምን ስለሚወደው ፍቅሩ ያዘው ማለት የአዳምን ጸጸት ተመልክቶ እግዚአብሔር ፍቅሩ ያዘው። እንደገና ፍቅሩ ይዞት ደግሞ ትሞታለህ ያለውን ፍርዱን እንዳያስቀረው ፍርዱ ሊታጎል ነው። ፈታይነቱ ጥያቄ ውስጥ ሊገባ ነው። ፈራጅነቱ ጥያቄ ውስጥ ሊገባ ነው። ስለዚህ እግዚአብሔር ምን አደረገ? ፍቅሩንም አላጎደለም፣ ፍርዱንም አላጎደለም። ፍርዱንም ሳያጓድል በአዳም ላይ የሚወርደውን ቅጣት እራሱ ሊቀበልለት ወሰነ ማለት ነው። እራሱ ሊሞትለት ወሰነ። ያንን ሞት እግዚአብሔር እራሱ ሊሞትለት ወሰነ ማለት ነው። ግልጽ ነው አይደለም? እግዚአብሔር ያንን ሞት ራሱ ሊሞትለት፣ ቅጣቱን ራሱ ሊቀጣለት፣ ግርፋቱን ራሱ ሊገረፍለት እግዚአብሔር ወሰነ ማለት ነው። ስለዚህ ያ ነው ቤዛ የሚባለው ያ ነው። ስለዚህ ክርስቶስ ለምን ሰው ሆነ ሲባል ያንን ፍቅሩ አገብሮት ፍቅሩ አስገድዶት አዳም ሊቀጣ የሚገባውን ቅጣት ሊቀጣለት፣ አዳም ሊሞት የሚገባውን ሞት ሊሞትለት ክርስቶስ ሰው ሆነ። ስለዚህ በአዳም ቦታ ማን ሊሞት መጣ? ራሱ እግዚአብሔር ወልድ ሊሞት መጣ። በአዳም ቦታ ማን ሊቀጣ መጣ? ራሱ እግዚአብሔር ወልድ ሊቀጣ መጣ። በአዳም ቦታ ማን ሊገረፍ መጣ? ራሱ ክርስቶስ ሊገረፍለት መጣ። ስለዚህ በፍቅሩና በፍርዱ መካከል ቆመ እግዚአብሔር። ፍርዱንም ሳያጎድል ፍቅሩንም ሳያጎድል ምን አደረገ? በአዳም የሚደርስበትን ቅጣት እግዚአብሔር ራሱ ሊቀበል ወሰነ። ይሄ ምን ይባላል? ቤዛ ይባላል። ጥቂት ኃይለ ቃላትን ልስጣችሁና የዛሬ ትምህርታችንን ለዛሬ እናጠቃላለን። ሳምንት ያው ምናልባት አርዝመንልን እንችላለን። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ስታነቡ ምን የሚል ቃል አለ? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ እርሱ ይላል ባለጠጋ ሲሆን ሳለ ይላል፣ ስለ ክርስቶስ ሲናገር እርሱ ባለጠጋ ሲሆን ሳለ በእርሱ ድህነት ባለጠጎች ተሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ተመልከቱ። አሁን ክርስቶስ ስለማን ነው ድሃ የሆነ? ስለኛ። ድሃ መሆን የሚገባው ማን ነው? እኛ ነን። ድሃ የሆነልን ግን ማን ነው? ክርስቶስ ነው። እኛን ባለጠጎች ለማድረግ እኛን ጸጋ ሊሰጠን እግዚአብሔር እኛን ጸጋ ለመስጠት እርሱ ስለኛ ምን ሆነ? ድሃ ሆነ። እኛን ጸጋ ለማልበስ እሱ ራቁቱን ሆነ። እኛን ጸጋ ለማልበስ እሱ በመስቀል ላይ ተሰቀለ። እኛን ከችንካር ሊያላቀቀን እሱ ተቸነከረልን። እኛን ወደ ዘላለም ሕይወት ሊያስገባን እርሱ ሞተልን፣ ኢየሱስ ክርስቶስ። ይህንን ነው እንግዲህ ቅዱስ ጳውሎስ እየተናገረ ያለው። ሌላ ኃይለ ቃል ላንብብላችሁ። ይህንን በተለይ ቤዛ የሚለውን ፍንትው አድርጎ የሚገልጽልን ኢሳይያስ ምዕራፍ 53 ላይ አሁንም ቅድም ጠቅሰነዋል። እንየው። ለምሳሌ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ እንዲህ ይላል። ኢሳይያስ 53 ከቁጥር 4 ጀምሮ ላንብበው። ኢሳይያስ ምዕራፍ 53 ቁጥር 4 ጀምሮ እንዲህ ይላል፣ በእውነት ደዌያችንን ተቀበለ ይላል።
ምናችንን ተቀበለ? ደዌያችንን። ደዌው የማን ነው? የኛ ነው። ያንን ደዌ ግን የተቀበለው ማን ነው? ክርስቶስ ነው። ማንን ወክሎ? እኛን ወክሎ ማለት ነው። ቤዛ የሚባለው ይሄ ነው። በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክመዋል። ህመማችንን ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ ይላል። የተላለፈው ማን ነው? እኛ። የቆሰለ ማን ነው? ክርስቶስ። መቁሰል የሚገባው ማን ነው? እኛ የተላለፍን ሰዎች ነን። የቆሰለልን ግን እሱ ነው። እዚህ ጋ አሁን ቤዛ፣ ካሳ የሚለው ቃል እዚህ ጋር ይታያቸዋል። በጣም እርግጥ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። በማን ቁስል? በእርሱ ቁስል። የማንን ቁስል ነው የቆሰለው? የእኛን ቁስል ነው። የማንን ግርፋት ነው የተገረፈው? የእኛን። የማንን ሞት ነው የሞተው? የእኛን። ካሳ ሆነን፣ ቤዛ ሆነን። ከዚያ ምን ይላል? እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ይላል ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ማለት እግዚአብሔርነቱ ማለት ነው። እግዚአብሔርነቱ አንድም እግዚአብሔር የሁላችንን በደል በማን ላይ አኖረ? በእርሱ ላይ አኖረ። የሁላችንን ቅጣት፣ የሁላችንን መገረፍ፣ የሁላችንን መሞት፣ የሁላችንን መንከራተት በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ይላል። አያችሁ፣ ካሳ ቤዛ ማለት ይሄ ነው። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ስለ ማን ኃጢአት ነው? ስለ ሕዝቤ ኃጢአት አለ። ተመልከቱ። ስለዚህ ለካሳ ነው ክርስቶስ ሰው የሆነው፣ ለቤዛ ነው ክርስቶስ ሰው የሆነው ማለት ይሄ ነው። እንደው እዚህ ጋር እግረ መንገዳችንን አሁን አዳም በደል አጠፋችን ነጥብ እናንሳና እናጠቃል። አዳም ከበደለ በኋላ አዳም እንግዲህ ንስሐ ገብቷል፣ ግን መመለስ አለበት አይደለም? መዳን አለበት። ግን አዳም እንዲድን ምን ነገሮች መሟላት አለባቸው የሚለውን ይህንን ቅዱሳት መጽሐፍት ላይ የተቀመጡትን በአራት ነጥብ ሰመራይዝ አድርገን እናስቀምጣቸው። የመጀመሪያው አዳምን የሚያድነው አካል ለምሳሌ ምንድን ነው መሆን ያለበት? ሰው መሆን አለበት አይደለም? አዳምን የሚያድነው አካል ምን መሆን አለበት? ሰው መሆን አለበት። ለምን? መጽሐፍ ቅዱስ ምን ይላል? የኃጢአት ደሞዝ ሞት ነው ይላል አይደለም? የበደለው ያጠፋው ማን ነው? ሰው ነው። ስለዚህ መካስ ያለበት ማን ነው? ሰው ነው። አዳምን የሚያድነው አካል ሰው መሆን አለበት የሚባለው ለዚያ ነው። ምክንያቱም ያጠፋው ራሱ ነው፣ ሰው ነው ያጠፋው። ሰው ስላጠፋ አዳምን የሚያድነው አካል ሰው መሆን አለበት። ሁለተኛው መሞት አለበት። አዳም እንዲድን አዳምን የሚያድነው አካል መሞት አለበት። ለምንድን ነው መሞት አለበት የምንለው? ዕዳው መከፈል አለበታ። አዳም በደለ። እዚያ ሮሜ ምዕራፍ 3 ቁጥር 23 ላይ ስታነቡ ሮሜ 3 23 ላይ ምን ይላል? የኃጢአት ደሞዝ ሞት ነው ይላል። በአጭር ቋንቋ የኃጢአት ደሞዝ ሞት ነው። አሁን አዳም ኃጢአት ሰራ አይደለም? በደለ፣ አጠፋ። ስለዚህ ከበደለ ካጠፋ ኃጢአት ከሰራ መከፈል የኃጢአት ደሞዝ ምንድነው? ሞት ነው። አዳም በድሎ የለ። ስለዚህ አዳም እንዲድን ዕዳውን መክፈል አለበት። ዕዳው ምንድን ነው? ሞት ነው። ሞት መከፈል አለበት። ስለዚህ አዳምን የሚያድነው አካል አንደኛ ሰው መሆን አለበት፣ ልብ አድርጉ። ሁለተኛስ መሞት አለበት። ለምን ሰው መሆን አለበት? ያጠፋው ሰው ነው። ሁለተኛ መሞት አለበት። ለምን መሞት አለበት? የተፈረደበት ፍርድ ምንድን ነው? ሞት ስለሆነ። ሶስተኛው ንጹህ መሆን አለበት። ንጹህ ካልሆነ እንዴት ሞት ሊያሸንፍ ይችላል? ንጹህ መሆን ሞትን ለማሸነፍ ንጹህ መሆን አለበት። ስለዚህ ሰው መሆን አለበት፣ መሞት አለበት፣ ንጹህ መሆን አለበት። አራተኛው ደግሞ ሞትን ማሸነፍ አለበት። እነዚህ አራቱን ማሟላት አለበት። አሁን እንምጣ። ለምሳሌ አዳም ልጆቹ፣ የልጅ ልጆቹ በሙሉ የመጀመሪያውን ብናይ ለምሳሌ ሰው መሆን አለበት የሚለው ላይ አዳምም ሌሎቹም ያሟላሉ የመጀመሪያውን መስፈርት፣ እሱ ላይ ችግር የለውም። መሞት አለበት የሚለውም ላይ ሊያሟሉ ይችላሉ። ሶስተኛው ላይ ግን ይቆማል። ንጹህ መሆን አለበት፣ እዚህ ጋር ይቆማል። ሁሉ ስለበደለ ማለት ነው። ልብ አድርጉ። መላእክትን እንምጣ። የመጀመሪያው ላይ ይወድቃሉ። ሰው መሆን አለበት የሚለው ላይ መላእክት ሰው ስላልሆኑ፣ ስለዚህ ወደ ሌላው ወደ እንስሳት ምናምን አንገባም። አሁን ክርስቶስ አዳምን ለማዳን ሰው ሲሆን እነዚህ አራቱ ነገሮችን አሟልቶ ነው ሰው የሆነው። ሰው መሆን አለበት ተብሏል፣ ሰው ሆነ። ሁለተኛ መሞት አለበት አልን፣ ሊሞት ነው ሰው የሆነው። ሶስተኛው ንጹህ መሆን አለበት አልን፣ ንጹህ ነው ክርስቶስ። ሞትን ማሸነፍ አለበት አልን፣ ሞትን አሸነፈ ክርስቶስ። አያችሁ፣ ቤዛ ሆነ፣ ካሳ ሆነ የሚባለው ለዚህ ነው። ለዚህ ነው ስለ ወገኑ ስለ ሕዝብ ኃጢአት ተወገደ የተባለው ለካሳ። ከዚህ ጋር የሚሄድልንን አንድ የመጨረሻ ቃል እንመልከት። የዛሬ ትምህርታችን እናጠቃል።
ሐዋርያው ቅዱስ ጴጥሮስ እንዲህ ይላል። እሱን እናንብብና የትምህርታችን መጨረሻ ይሁን ለዛሬ። እንዲህ ይላል አንደኛ ጴጥሮስ ምዕራፍ 2 አንደኛ ጴጥሮስ ምዕራፍ 2 ከቁጥር 22 እስከ ቁጥር 25 አንብቡት። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 22 እስከ ቁጥር 25 ማለት መከራን ተቀበሉ ይላል ባጭሩ ቅዱስ ጳውሎስ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችሁ ስለ እናንተ መከራን ተቀብሏል ይልና እርሱ ኃጢአት አላደረገም ይላል። ንጹሕ ነው ክርስቶስ፣ ንጹሕ ባህሪ ነው ክርስቶስ። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። አያችሁ፣ ንጹሕ ሆኖ ነው ጌታችን የተሰቀለው በመስቀል ላይ ይልና ምን ይላል? ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛትም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይልና ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው አለ ሰው ሆኖ ኃጢአታችንን በእንጨት ላይ ማለት በመስቀል ላይ ተሸከመ ይላል። በመገረፉም ቁስል ተፈወሳችሁ። ኃጢአታችንን ምን አደረገልን? ተሸከመልን። በመገረፉ ቁስል ምን ሆንን? እኛ ተፈወስን። አያችሁ፣ አሁን ክርስቶስ ለምንድን ነው የሆነው? ለቤዛ ነው። ለምሳሌ መስቀል ላይ ተሰቅሎ አምላኬ አምላኬ ለምን ተውከኝ ብሏል። የምታስታውሱ ከሆነ አምላኬ አምላኬ ለምን ተውከኝ የሚለውን ጩኸት የማ ጩኸት ነው? ወደ ብሉይ ኪዳን እኮ ብትሄዱ መዝሙረ ዳዊት መዝሙር 21 ላይ ጩኸት ታገኙታላችሁ። አምላኬ አምላኬ ለምን ተውከኝ እኮ ሲል የነበረው አዳም ነው። አዳም ልጆቹ የልጅ ልጆቹ ናቸው። አምላኬ አምላኬ ለምን ተውከኝ ይሉ የነበሩት እነሱ ሲጮሁ ያንን ጩኸት አልተሰሙም አይደለም። ኋላ ላይ ክርስቶስ ሰው ሆነና የነሱን ጩኸት ጮኸላቸው። ቤዛነት ማለት ይሄ ነው። መስቀል ላይ ተሰቀለ። አምላኬ አምላኬ ለምን ተውከኝ አለ። የአዳምን ጩኸት ጮኸለት ማለት ነው። ስለዚህ ክርስቶስ ለምን ሰው ሆነ ሲባል የመጀመሪያው ማወቅ ያለብን ለምንድን ነው? ለቤዛ ነው። ይሄ በተለይ ዲቫይን ዳይሌማ የተባለውን ሀሳብ እንዳትረሱ። በሁለት ሀሳቦች መካከል መቆም፣ በፍርዱና በፍቅሩ። እንዳይፈርድበት ፍቅሩ ያዘው፣ በፍቅሩ ይቅር እንዳይለው ደግሞ እግዚአብሔር ፍርዱ አይቀርም። ስለዚህ ፍርዱንም ፍቅሩንም ሳያጎድል በአዳም ላይ የፈረደበትን ፍርድ ራሱ ሊቀበል ራሱ ሊቀጣ ወሰነ። ለቤዛ የሚለውን አትርሱ። በሚቀጥለው ሳምንት ሰዓት ሰፋ አድርገን እናያለን። ለዛሬ ብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን።